ያድናል። የተወደደ የአርባ ምንጭ ከተማ ነዋሪዎች ዛሬ በእናንተ ፊት ከወንድሞቻችን ከእህቶቻችን ጋር አንድ የምስራች ይዘን ወደ እናንተ መጥተናል። ይህ የምስራች በኃጢአት ፈንታ፣ በጨለማ ፈንታ፣ በሞት ፈንታ ሕይወት ነው። ይህን የምስራች ሰምቶ የሚያምን ሰው ከጨለማ ከዲያብሎስ ሰንሰለት ነፃ ይወጣል። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እኔ አለ ኢየሱስ እውነትም ሕይወትም መንገድም ነኝ አለ፣ በእኔ በቀር ካልሆነ በስተቀር ወደ አብ የሚመጣ የለም አለ። ኢየሱስ በዛ ስፍራ ላይ ብቸኛው መንገድ እሱ እንደሆነ ተናገረ። እዚህ ዛሬ ድምጽ እየሰማችሁ ያላችሁ ወንዶች፣ ሴቶች ብቸኛው መንገድ ከዘላለም ሞት ወደ ዘላለም ሕይወት ሰው የሚሻገርበት መንገድ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ መንገድ ነው። ኢየሱስ ክርስቶስ እውነት ነው። ለዚህ ነው የቀደሙት ሐዋርያቶች ስለ ወንጌል ሲሰብኩልን እንደዚህ አሉ፣ መዳን በሌላ በማንም የለም አሉ፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም አሉ። ይህ የሚያድን ስም የኢየሱስ ስም ነው። ይህ ከጨለማ ወደ ብርሃን የሚያሻግር ስም የኢየሱስ ስም ነው። ለዚህ ነው መጽሐፍ ዮሐንስ 1:12 ላይ ሲናገር ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸዋል። ስለዚህ የኢየሱስን ስም የተቀበሉ ሰዎች፣ የኢየሱስን ስም ያመኑ ሰዎች የእግዚአብሔር ልጆች ይሆናሉ። ይህን ድምጽ እየሰማችሁ ያላችሁ በኢየሱስ ያላመናችሁ ሰዓቱ ተቃርቧል። እቺ ምድር ልትጠፋ ነው። የምድር ፍጻሜ ሊደርስ ነው። ቀን ሳለ ይህንን ወንጌል ወደ ልባችሁ እንድታስገቡ ዛሬ ይህን የምስራች ልነግራችሁ መጥተናል። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ይህን አዳኝ የሆነውን ስም አንድ ላይ እንጥራው። ኢየሱስ በሉ። ከጨለማ የሚያድነውን ስም ጥሩት። ከሞት የሚያድን ስም ማን ነው? ከዘላለም እስራት የሚያድን ስም ይህ ኢየሱስ ብቸኛው አዳኝ ነው። ስለ እኔና ስለ እናንተ ስለ ኃጢአተኛው ሲል የሞተ ማንም የለም። የሞተልን አንድ ብቻ ነው፣ እሱም የናዝሬቱ ኢየሱስ ነው። ይህ ጌታ ለእኔና ለእናንተ ኃጢአት ሲል በቀራንዮው መስቀል ላይ ሞቶልናል፣ ደሙን አፍስሶልናል፣ ተወግቶልናል፣ ተሰቃይቶልናል። በእርሱ ቁስል እኛ እንድንፈወስ እሱ ደቀቀልን፣ እሱ ሞተልን። ይህን ጌታ የሚያምን ይድናል። ከዘላለም ሞት ይድናል፣ ከጨለማ ይድናል፣ ከኃጢአት ይድናል። እስቲ ኢየሱስ ያድናል እንላለን። ድገሙና በሉት። ከኃጢአት ምን ይላል? ከሞት፣ ከጨለማ፣ ከዘላለም እስራት ኢየሱስ 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 ከዘላለም ሞት፣ ከኃጢአት፣ ከጨለማ፣ ከዲያብሎስ ሥራ፣ ከፍርሃት፣ ከበሽታ ያድናል ኢየሱስ። ሃሌሉያ! ያድናል ኢየሱስ። መዳን በሌላ በማንም የለም። ይህ አዳኝ ጌታ የነገሥታት ንጉሥ የጌቶች ሁሉ ጌታ በአብ ቀኝ የተቀመጠ ስለ እኛ ኃጢአት የሚማልድልን ከዘላለም ሞት የሚያወጣን ብቸኛ አዳኝ የናዝሬቱ ኢየሱስ ነው። ሃይማኖት አያድንም፣ ሰዎች አያድኑም፣ አለቆች፣ ስልጣናት አያድኑም። ከዘላለም ሞት የሚያድነው ብቸኛው መንገድ ኢየሱስ ነው። እስቲ ከኔ ጋር ኢየሱስ ነው በሉ። ኢየሱስ ሕይወት ነው በሉ። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ ሰላም ነው። መዳን በሌላ በማንም የለም። ሃሌሉያ! እንድንበት ዘንድ ከሰማይ በታች የተሰጠ ስም የኢየሱስ ስም ብቻ ነው። ለዚህ ዛሬ ያላመናችሁ ሰዎች ኑ ከኛ ጋር በዚህ ሰዓት ላይ እንጸልይላችኋለን። ንስሐ ትገባላችሁ። ሰው በልቡ አምኖ በአፉ ቢመሰክር ይድናል ይላል። ወንጌል ማለት ጌታችን ኢየሱስ ለኛ ኃጢአት ሲል ወደ ምድር እንደመጣ ማመን፣ ለኛ ኃጢአት ሲል እንደተሰቀለ ማመን፣ በሶስተኛው ቀን ከሙታን እንደተነሳ ማመን ነው። ያንን የሚያምን የዘላለምን ሕይወት ያገኛል። ሃሌሉያ!
ኢየሱስ ጌታ ነው። እስቲ ሁሉ ሰው ኢየሱስ ያድናል ይበል። ኢየሱስ ነው። ከሲኦል ያስመልጣል፣ ከሲኦል ያስመልጣል፣ ከሲኦል ያስመልጣል፣ ከሲኦል ያስመልጣል፣ ከኃጢአት ያስመልጣል፣ ከበሽታም ያድናል፣ ከበሽታ ያድናል። ኢየሱስ ኢየሱስ አዳኝ ነው። ኢየሱስ ጌታ ነው፣ ጌታ ነው። ኢየሱስ ይመጣል። ሰይጣን ተሸንፏል፣ ሲኦል ተሸንፏል። ሃሌሉያ! ኢየሱስ ጌታ ነው። መጽሐፍ ሲናገር እንዲህ ይላል፣ ሌባው ሊያርድ፣ ሊሰርቅ፣ ሊገድል ይመጣል፣ ግን ሕይወት እንዲሆንላችሁና እንዲበዛላችሁ መጥቻለሁ ይላል። ኢየሱስ ክርስቶስ ሕይወት እንዲሆንልን መጥቷል። ሕይወት የዘላለም የሚገኘው በልጁ በማመን ብቻ ነው። በልጁ የሚያምን የዘላለም ሕይወት አለው። መጽሐፍ ሲናገር በልጁ የሚያምን አያፍርም ይላል። ወንድሞቼ መጽሐፍ ሲናገር እንዲህ ይላል፣ ማንም ሸክም የከበደው ወደ እኔ ይምጣ እኔም አሳርፋለሁ ይላል። እናንተ ሸክም የከበዳችሁ ወደ እኔ ኑ። ሸክም የከበደውን የሚፈልግ የለም፣ ሸክም የፈገበውና የሚል የለም። ዛሬ ኢየሱስ ክርስቶስ ግን እንዲህ ይላል፣ እጁን ዘርግቶ እናንተ ሸክም የከበዳችሁ በተለይ ያላችሁ ዛሬ ኑ ይላችኋል። የምህረት እጆቹ ለእናንተ ተዘርግተው ዛሬ በሰማችሁ ጊዜ ልባችሁን እልከኛ ባታደርጉ ብትሰሙት ይህን ጌታ የዘላለም ሕይወት ኢየሱስ የዘላለምን ሕይወት ይሰጣችኋል። ኢየሱስ ያድናል። ኢየሱስ ያድናል። ሰላም ለአርባ ምንጭና ለከተማዋ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ጌታ ነው። ይህ የሰማይ ዜና ነው። የምሰሙት የእግዚአብሔር ወንጌል ለሰው ሁሉ የተገለጠ የእግዚአብሔር ማዳን ነው። ኢየሱስ ጌታ ነው። መጽሐፍ ቅዱስ እንደሚናገር መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም ኢየሱስ ነው። እንደምታውቁት ሁሉም ከኃጢአት በታች ነው። ሁሉም የሰው ዘር ከሞት በታች ነበረ። በአዳም ኃጢአት ምክንያት ሁላችን ኃጢአትን ሰርተናል። መጽሐፍ ቅዱስ እንደሚናገር ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎላቸዋል፣ አንድስ እንኳ ጻድቅ የለም ይላል። እንዲያው በጸጋው ይጸድቃሉ ይላል። ወገኖቼ ለኔና ለናንተ በቀራንዮ መስቀል ላይ ራሱን አሳልፎ የሰጠ ስለኛ ደሙን ያፈሰሰ ስለኛ የተወጋ የናዝሬቱ ኢየሱስ ብቻ ነው። ስለኔና ስለናንተ ኃጢአት ስለኔና ስለናንተ መተላለፍ ቀራንዮ መስቀል ላይ የተወጋልን ቤዛ የሆነልን የእግዚአብሔር ልጅ ኢየሱስ ብቻ ነው። በሱ የሚያምን አያፍርም። በሱ የሚያምን የዘላለም ሕይወት አለው። መጽሐፍ ሲናገር ልጁ ያለው ሕይወት አለው ይላል። የእግዚአብሔር ልጅ ያለው ለነፍሱ ምስክር አለው ይላል። ስለዚህ ለነፍሳችሁ ምስክር እንዲኖራችሁ ደግሞም ሕይወት እንዲኖራችሁ ከፈለጋችሁ በተገለጠው በእግዚአብሔር ልጅ ብታምኑ የዘላለም ሕይወት ይሆንላችኋል። ወገኖቼ ሁላችን የአዳም ዘሮች ነን። ሁላችን ኃጢአትን ሰርተናል። መጽሐፍ ቅዱስ ሲናገር አንድስ እንኳ ጻድቅ የለም ይላል። ስለኔና ስለናንተ ግን አምላክ ሥጋ ሆነ፣ አምላክ ሰው ሆነ። አምላክነቱን እንደመቀማት ሳይቆጥር የባሪያን መልክ ይዞ ወደዚህ ምድር መጣ። የኔና የናንተ ፍቅር ግድ ብሎት ኢየሱስ ክርስቶስ በመስቀል ላይ ዋለ፣ በመስቀል ላይ ተወጋ። ስለኔ ስላንቺ ኃጢአት ተቀበረ፣ በሶስተኛውም ቀን ተነሳ፣ በአብ ቀኝ ተቀመጠ፣ ዳግም ደግሞ በክብር ይመጣል። ስለዚህ ወገኖቼ ሁላችን ከፍርድ በታች ነን፣ ሁላችን ከኃጢአት በታች ነን። ነገር ግን በዚህ በተገለጠው የእግዚአብሔር ማዳን ብታምኑ የዘላለም ሕይወት ይሆንላችኋል።
መጽሐፍ ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እኔና እናንተ እንዲሁ ተወደናል፣ በጸጋ ተወደናል። እግዚአብሔር አንድያ ልጁን እስከ መስጠት ድረስ ወዶናል፣ ነፍሱን እስከ መስጠት ድረስ ወዶናል። ሰው ምንም ያክል ቢወዳችሁ ነፍሱን ሊሰጣችሁ አይችልም። በቀራንዮ መስቀል ላይ ነፍሱን የሰጠን የናዝሬቱ ኢየሱስ ብቻ ነው። የሰው ልጆች ሁሉ በዚህ በጌታ በኢየሱስ ቢያምኑ የዘላለም ሕይወት አላቸው። መጽሐፍ እንደሚናገር ልጁ ያለው ሕይወት አለው ይላል። የእግዚአብሔር ልጅ የሌለው ሕይወት የለውም። ስለዚህ መንግስተ ሰማያትን መግባት ትፈልጋላችሁ? የመንግስተ ሰማያት መግቢያ በሩ ኢየሱስ ነው። ዋጋን የከፈለልን ኢየሱስ ነው። ኃጢአታችንን በደሙ ያነጻ ኢየሱስ ክርስቶስ ብቻ ነው። መጽሐፍ ሲናገር እንደዚህ ይላል፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደዚህ ዓለም መጣ የሚለው ቃል የታመነ ሁሉ እንዲቀበሉት የተገባ ነው ይላል። ስለዚህ ወገኖቼ ወደዚህ ጌታ እንጠራችኋለን። እንጠራችሁ ወደ ሃይማኖት አይደለም፣ ምንጠራችሁ ወደሚጠፋ ነገር አይደለም። ዘላለም ወደ ሆነው ወደ ክርስቶስ ኢየሱስ እንጠራችኋለን። ወደ እግዚአብሔር ልጅ እንጠራችኋለን። የዘላለም ሕይወት ወደ ሆነው ወደ ኢየሱስ እንጠራችኋለን። እኛ የሃይማኖት ሰባኪዎች አይደለንም። የተሰቀለውን ክርስቶስን እንሰብክላችኋለን። ዋጋ የከፈለልንን ኢየሱስን እንሰብክላችኋለን። ዛሬ በተለያየ ድካም ውስጥ አላችሁ። በተለያየ ተስፋ መቁረጥ ፍርሃት ውስጥ ያላችሁ፣ በሞት ፍርሃት ውስጥ የገባችሁ ኑ ወደ ኢየሱስ። እሱ ሕይወት ይሆንላችኋል፣ ሰላም ይሆንላችኋል። ኢየሱስ ራሱ ሲናገር እንደዚህ አለ፣ እኔ ሰላም እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ሌባው ግን ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለ። ስለዚህ ሌባው እንዳያርድ ትፈልጋለህ? ሌባው እንዳይገል ትፈልጋለህ? ና ወደ ኢየሱስ። ኢየሱስ ሕይወት ነው። ኢየሱስ የሕይወት ውሃ ምንጭ ነው። ኢየሱስ የሕይወት እንጀራ ነው። ኢየሱስ የሰላም ምንጭ ነው። የሰላም አለቃ ነው። ኑ ወደ ጌታ ኢየሱስ። ኑ ዋጋ ወደ ከፈለላችሁ እናንተ ሸክማችሁ የከበደ ሁሉ ወደ ኢየሱስ ኑ። ሰላምን ታገኛላችሁ፣ እረፍትን ታገኛላችሁ። ሰው ምንም አይነት ሀብት ቢኖረው ደስታ ሊኖረው አይችልም። ትዳር ደስታን አይሰጥም። ሀብት ደስታን አይሰጥም። ብር ወርቅ ደስታን አይሰጥም። የደስታ ሁሉ ምንጭ የናዝሬቱ ኢየሱስ ነው። በተለያየ ሃይማኖቶች ውስጥ ያላችሁ ሃይማኖት አያድናችሁም። የሚያድናችሁ ስለ ሰው ልጆች ሁሉ በቀራንዮ መስቀል ላይ የተሰቀለው የናዝሬቱ ኢየሱስ እሱ የዘላለም ሕይወት ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ለሰው ልጆች ሁሉ የተሰጠ ስም ኢየሱስ ክርስቶስ ብቻ ነው። መጽሐፍ ሲናገር እንደዚህ ይላል በሮሜ መጽሐፍ ላይ በወንጌል አላፍርም፣ አስቀድሞ ለአይሁድ ደግሞም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው ይላል። የተገለጠውን የእግዚአብሔር ማዳን ብታምኑ ሕይወት ይሆንላችኋል፣ ፈውስ ይሆንላችኋል፣ ሰላም ይሆንላችኋል። ስለዚህ በአርባ ምንጭ ከተማ የምትኖሩ ሁሉ ወደ ጌታ ወደ አዳኛችሁ ወደ ኢየሱስ እንጠራችኋለን። እኛ ይህን ጌታ አግኝተን ሰላም ሆኖልናል። ከጨለማ ወደሚደነቅ ብርሃን መጥተናል። የቀመስነውን ያየነውን ኢየሱስን እናወራላችኋለን። ስለ እኔና ስለ እናንተ ደሙን ያፈሰሰውን ኢየሱስን እንሰብክላችኋለን። በተለያየ የሕይወት ድካም ውስጥ ያላችሁ ወደ ጌታ ወደ ኢየሱስ ተመለሱ። መንግስተ ሰማያት ቀርባለች። ንስሐ ግቡ ወገኖቼ። አሁን ያለነው የዘመኑ መጨረሻ ላይ ነው። የምንቀልድበት ሰዓት አይደለም። ወጣትነታችንን ሕይወታችንን ለጌታ ለኢየሱስ ልንሰዋለት ይገባል። ነፍሱን ለሰጠን ጌታ ልንሰጠው ይገባል። ኢየሱስ ሲወድህ ነፍሱን ነው የሰጠህ። ነፍሱን ነው የሰጠህ። ነፍሱን ነው የሰጠኝ። ነፍሱን ለሰጣችሁ ጌታ እጃችሁን ልባችሁን ስጡት። ዛሬ ትድናላችሁ። የጌታን ስም የሚጠራ ሁሉ ይድናል ይላል መጽሐፍ ሲናገር። በልብህ አምነህ በአፍህ ብትመሰክር ትጸድቃለህ፣ ትድናለህ። ኑ ወደ ጌታ ወደ አዳኛችሁ ወደ ኢየሱስ። ስለ እኔና ስለ እናንተ ሳያፍርብን በአደባባይ በቀራንዮ መስቀል ላይ ራቁቱን
ዛሬም ያድናል። ኢየሱስ ዛሬ ሕይወትን ይሰጣል። ኢየሱስ ክርስቶስ ጌታ ነው። ሰላም ይብዛላችሁ። ተባረኩ። አንድ ምስራች አሁንም ደግሜ እነሱ በተናገሩት ላይ ልንገራችሁ። አዳኝ አንድ ብቻ ነው። ሕይወት ሰጪ አንድ ብቻ ነው። አዳኝ አንድ ብቻ ነው። ሕይወት ሰጪ አንድ ብቻ ነው። የሞተልን አንድ ብቻ ነው። እሱም ማን ነው? እሱም ማን ነው? ኢየሱስ የነገስታት ንጉሥ፣ የጌቶች ሁሉ ጌታ፣ በቀራንዮው መስቀል ላይ ደሙን ያፈሰሰልን፣ ስለኛ ሲል የተወጋ፣ ስለኛ ሲል የደቀቀ፣ በእርሱ ቁስል እኛ ደግሞ የተፈወስን ይህ አዳኝ ኢየሱስ ብቻ ነው። ይህ ሕይወት ሰጪ ጌታ ኢየሱስ ብቻ ነው። ኢየሱስ ሲናገር እንደዚህ ያለ፣ እናንተ ሸክም የከበዳችሁ ወደ እኔ ኑ አለ፣ አሳርፋችኋለሁ አለ። በዚህ ሰዓት ይህን ድምፅ እየሰማችሁ ያላችሁ የተወደዳችሁ የአርባ ምንጭ ከተማ ነዋሪዎች፣ ሸክም የከበዳችሁ፣ በኃጢአት ሸክም ውስጥ ያላችሁ፣ በፍርሃት ውስጥ ያላችሁ፣ በበሽታ ውስጥ ያላችሁ፣ ኢየሱስን ያልተቀበላችሁ ደግሞ ጌታን ተቀብላችሁ አንዳንዶች በተለያየ አይነት ድካም ምክንያት ከጌታ ቤት የወጣችሁ ሰዓቱ አሁን ነው። ዳግመኛ የምትወለዱበት፣ ዳግመኛ ኢየሱስን የምትቀበሉበት ሰዓት አሁን ነው። ወደዚህ ምድር የመጣ ነው የጠፉትን ነፍሳት፣ የሳቱትን ነፍሳት ለመመለስ ነው። ይዘንላችሁ የመጣ ነው የወንጌልን ቃል ነው። ይህ የወንጌል ቃል በሞት ፈንታ ሕይወትን ይሰጣል። በጨለማ ፈንታ ብርሃንን ይሰጣል። መዳን ያለው በወንጌል ውስጥ ነው። መዳን ያለው በኢየሱስ ወንጌል ውስጥ ነው። ልጁ ያለው መጽሐፍ ሲናገር ሕይወት አለው ይላል። ይህንን ሕይወት ማግኘት የሚፈልግ ሰው ሳይፈራ ካለበት ቦታ ላይ ሆኖ ቶሎ ቶሎ ወደፊት እንዲመጣ ጋብዛለሁ። በኢየሱስ አላመንኩም፣ ጸልይልኝ፣ ነፃ መውጣት ፈልጋለሁ፣ ኢየሱስን መቀበል ፈልጋለሁ የሚል ሰው ቶሎ ልንጋብዛችሁ እንፈልጋለን። ሳትፈሩ ካላችሁበት ቦታ ላይ ቶሎ ቶሎ ኑ፣ እያጨበጨብን እንቀበላቸው። ኑ፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ይህ ስም የኢየሱስ ስም ብቻ ነው። ኑ ፈጠን ብላችሁ፣ ኢየሱስ ይወዳችኋል። ስለ እናንተ ሲል ኢየሱስ ሞቷል። ወንዶች፣ ሴቶች፣ በተለያየ አይነት ውስጥ ያላችሁ ቶሎ ቶሎ አሳልፋቸው፣ እያጨበጨብን እንቀበላቸው። ኑ ኑ፣ ኢየሱስ ይወዳችኋል። እንኳን ደህና መጣ። አጨብጭቡለት ለወንድማችን። ሌሎችም ወንዶች፣ ሴቶች ኑ፣ ዛሬ እንጸልይላችኋለን። እስራት ይበጠሳል። ከሞት ትወጣላችሁ፣ ከጨለማ ትወጣላችሁ። ከዚህ በላይ ደስታ ያለው ሰው በእልልታ በጭብጨባ ኑ ቶሎ ቶሎ፣ ኑ ቶሎ ቶሎ ወደዚህ። ብዙዎች እየመጡ ነው። አጨብጭቡላቸው እስቲ። ያድናል በሉ። ከሞት ከጨለማ ከዲያብሎስ ሥራ ከፍርሃት ከኃጢአት ኢየሱስ። ይህን ድምፅ እየሰማችሁ ያላችሁ እዛ ፎቁ ስር ያላችሁ ጌታን ያልተቀበላችሁ ኑ፣ ዛሬ እናንተ ቀን ነው። ልንጸልይላችሁ እንፈልጋለን። ዛሬ ከዘላለም ሞት ወደ ዘላለም ሕይወት ትሻገራላችሁ። ያ ሐዘን ከቤታችሁ ይወጣል። ያ ሞት ከቤታችሁ ይወጣል። ያ ኃጢአት ከቤታችሁ ይወጣል። ያ ጨለማ ከቤታችሁ ይወጣል። ያ ሰንሰለት ከቤታችሁ ይበጠሳል። ጌታን የምታውቁ የነበራችሁ በተለያየ አይነት የሕይወት ድካም ምክንያት ከጌታ ቤት የወጣችሁ ኑ፣ አሁን ሰዓቱ የእናንተ ነው። ፈርታችሁ የቆማችሁ ኦርቶዶክስ ብትሆኑ፣ ሙስሊም ብትሆኑ፣ በተለያየ ሃይማኖት ውስጥ ብትሆኑ የመዳን መንገድ አንድ ብቻ ነው፣ እሱም ኢየሱስ ነው። ቶሎ ቶሎ አሳልፋቸው፣ ወደፊት ይምጡ። እንኳን ደህና መጣ ወንድሜ። በጭብጨባ ተቀበሏቸው። ከዚህ በላይ በጭብጨባ ተቀበሏቸው። በሰማይ በአንድ ሰው መዳን ታላቅ ደስታ ይሆናል። ኑ ቶሎ ቶሎ ብላችሁ፣ ሴቶች፣ ወንዶች፣ እናቶች፣ አባቶች ኑ። እንደገና የመጨረሻዬን ጥሪ ላድርግ። በጌታ ቤት የነበራችሁ በተለያየ አይነት ሕይወት ድካም ምክንያት ከጌታ ቤት የወጣችሁ ዛሬ ግን ወደ ልጅነቴ አምላክ መመለስ ፈልጋለሁ፣ ኢየሱስን መቀበል ፈልጋለሁ ምትሉ ቶሎ ቶሎ ካላችሁበት ቦታ ወደፊት ኑ። የመጨረሻ ጥሪ ነው። ቅዱሳንም የመጨረሻ እያጨበጨብን እንቀበላቸው። ንስሐ መግባት ፈልጋለሁ ምትሉ ካላችሁ ቶሎ ቶሎ ኑ። ተባረክ ወንድሜ፣ ቶሎ ቶሎ ኑ። ሴቶች፣ ወንዶች ካላችሁ ፈጠን ብላችሁ ነው። ንስሐ መግባት ፈልጋለሁ፣
ከጨለማ ወደሚደነቅ ብርሃን መምጣት ፈልጋለሁ። ሕይወቴን ጠልቻለሁ። ከዚህ በፊት የነበርኩበትን ልምምድ ትቼ አሁን ሕይወቴን ለኢየሱስ መስጠት ፈልጋለሁ የምትሉ በደንብ እያጨበጨባችሁ ተቀበሏቸው እንጂ ቅዱሳን፣ የአርባ ምንጭ ቅዱሳን እያጨበጨባችሁ ተቀበሏቸው። እንኳን ደህና መጣ ወንድሜ። ዋው ገና አሉ። አሳልፏቸው። ወደፊት ይምጡ፣ ወደዚህ ይምጡ። በዚህ ሳይድ ያላችሁ ጌታን ያልተቀበላችሁ ሰዎች ኢየሱስን መቀበል ፈልጋለሁ፣ ኢየሱስን አዳኝ አድርጌ ወደ ልቤ ማስገባት ፈልጋለሁ የምትሉ እንዲያሳልፏችሁ እጃችሁን ከፍ አድርጉ። ባላችሁበት ቦታ ያሳልፏችኋል። ኢየሱስን መቀበል ፈልጋለሁ የምትሉ እጃችሁን አሳዩኝ ከፍ አድርጋችሁ። በጌታ አላመንኩም፣ በወንጌል አላመንኩም፣ ይህን ኢየሱስ መቀበል ፈልጋለሁ የምትሉ ነይ፣ እንኳን ደህና መጣሽ። እጃችሁን ከፍ አድርጉና አሳዩን። ከፍ አድርጉና አሳዩኝ። እጃቸውን ከፍ ያደረጉ ሰዎች ጋብዟቸው ወደፊት እንዲመጡ። አንድ ነገር ልንገራችሁ። በዚህ ሰዓት ላይ ልባችሁን ወደ እኔ አድርጉና ስሙኝ። አይናችሁን ወደ እኔ አድርጉ። ስለ እናንተ ኃጢአት የሞተ አንድ ብቻ ነው። ስለ እናንተ ኃጢአት የተሰዋ አንድ ብቻ ነው። እሱም ኢየሱስ ነው። አዳኛችን ኢየሱስ ነው። ነፃም ቢያወጣን ኢየሱስ ነው። ከዘላለም ሞት ወደ ዘላለም ሕይወት የሚያሻግረን ኢየሱስ ነው። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ኢየሱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ሲናገር እንደዚህ አለ፣ እኔ እውነትም ሕይወትም መንገድም ነኝ አለ። በእኔ በቀር ካልሆነ በስተቀር ወደ አብ የሚመጣ የለም አለ። ለዚህ ወደ መንግሥተ ሰማይ መግቢያ በሩ መንገዱ ኢየሱስ ብቻ ነው። እናንተ እዚህ ጋር ያላችሁ ሁለት እጃችሁን ከኔ ጋር ከፍ አድርጉ። ጮክ ብላችሁ እዚህ ያላችሁ ጌታ ኢየሱስ ሆይ በሉ። ጌታ ኢየሱስ ሆይ አንተን እንደ ግል አዳኜ አርጌ እቀበላለሁ። ስለኔ ኃጢአት እንደ ሞትክ በሶስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ፣ በአንደበቴ መሰክራለሁ። ዓለምን፣ ሰይጣንን፣ ኃጢአትን ክጃለሁ። የዘላለምን ሕይወት ስለሰጠኸኝ አመሰግንሃለሁ። ሃሌሉያ። እስቲ ከዚህ በላይ ጩኸታችሁን፣ እልልታችሁን፣ ጭብጨባችሁን። በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል። አባታችሁ የሚደሰትበትን እናንተም በእልልታችሁ በጭብጨባችሁ ኢየሱስን አመስግኑ። ለነሱ ነው ምንድነው ዓላማ? በሱ ላይ ትዳሩን በትናለህ፣ ሕይወቱን አበላሽተሃል። ማንም ተውስቶ ድግምት በኃይል 3 ጊዜ አንተ ድግምት እየጮክ ወደ ጥልቅ ሂድ። በኃይል እየጮክ ውጣ ከውስጥ ድገም። አሁንም የመጨረሻ ሂድ በኢየሱስ ስም። ለጌታ እልልታችሁን ጭብጨባችሁን አምጡለት። ነፃ ወጥተሃል። ኢየሱስን ምን ትላለህ? ኢየሱስን አመሰግናለሁ። ያስጨንቃል፣ ራስን ያስጨንቃል። ስትወጣ ስትገባ በጣም ያስጨንቃል። ስገባ በጣም ያስጨንቃል። ስንገባ በጣም ያስጨንቃል። ሲሰራም በጣም ያስጨንቅ ነበር። አሁን ይህ ጭንቀት ተሰበረ። አሜን። የእግዚአብሔር ልጅ ኢየሱስ ጣልቃ ገባ። አሜን። አሁን ምን ይሰማል? አሁን በደስታ ይሰማል። ለኢየሱስ ምን ትላለህ? ክብር ይሰማል። አጨብጭቡ ለኢየሱስ ክብር እልልታ።
ሊገለው አላማ መግደል ነው። ምን አረከው? ህይወቱ ምን አረከ? በቃ ሊገለው ነው። ልትገለው ነው? ማን አንተ በውስጡ ማን አንተ? ድግምት ነህ ከውስጡ። ምንድነው አላማ እሱ ላይ? ገላለሁ። ትገለዋለህ? አትገለውም። ዛሬ ከውስጡ በኃይል 2 ጊዜ ጩና ሂድ ወደ ሂድ በኢየሱስ ድገም። አሁንም ለመጨረሻ ለጌታ ማን ነው ስምህ? ታመነ ነው። ታመነ። ምንድነው ሃይማኖትህ? ኦርቶዶክስ። ዛሬ ጌታ መልካም ያደርግልሃል። ውስጥ የሚያስጨንቅ ነገር አለ። ይህ ጭንቀት ካንተ ላይ ይነሳል። አሜን። እኔን ቀና ብለህ እየኝ። በኢየሱስ ስም ነፃ ውጣ። እሺ አሜን። ሂድ ከውስጡ በኢየሱስ ክርስቶስ። ሂድ የጨለማ አሰራር ከውስጡ በጌታ በኢየሱስ ክርስቶስ ስም በቃው። ሌላ የድነት መንገድ የለም ከማመን እሱ እንጂ ይህን ለማብሰር ታድያለሁ ስለ ሂድ በኢየሱስ ስም። ከሞን ለኢየሱስ እልልታ ጭብጨባ አምጡለት። ና ይዞ ማን ነው ስምህ? ታመነ ነው። ታመነ። ዛሬ ነፃ ወጥተሃል። አሜን። ይኸው ቸርች ትያዛለህ፣ ትማራለህ። እሺ ምን ተሰማህ? ለኢየሱስ ምን ትላለህ? ደስ ብሎሃል? ሃሌሉያ አሜን። ክብር ለኢየሱስ ይሁንለት። ስማቸውን ስልካቸውን መዝግቡ። አሁንም ስብከታችንን እንቀጥላለን። ጌታ ኢየሱስ ይባረክ። ትራክቱ የደረሳችሁ ሰዎች ለሰው እየሰጣችሁ ሃሌሉያ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስም። ይህ ስም የማን ስም ነው? ድገም ውስጥ ኢየሱስ በሉ። ኢየሱስ ነው። የመጨረሻ ኢየሱስ ነው። ይህን ስም እንሰብካለን። አሁንም ሰላም ለእናንተ ይሁን። በአርባ ምንጭ አጥቢያ በመንገድ ላይ አብራችሁ ወንጌል የሚሰሩ ሰላም ለእናንተ ይሁን። የምስራችን ወንጌል ዛሬም እንሰማለን። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ሕያው ነው። እስከ እጃችሁን ከፍ አድርጉና ኢየሱስ ሕያው ነው በሉት። ከዚህ በላይ ድገሙና ኢየሱስ ሕያው ነው በሉት። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ላይ እንደዚህ መንገድም እኔ ነኝ አለ። ከኔ በቀር ሌላ ሕይወት የለም፣ ከኔ በቀር መንገድ የለም። መንገድ ኢየሱስ ነው። ሕይወት ኢየሱስ ነው። የዘላለም ኢየሱስ አለ። በኩል የእግዚአብሔር ሲናገር እንደዚህ ይላል፣ በሌላ በማንም የለም አለ። ሌላ መዳን ቢኖር ኢየሱስ ሊመጣ አያስፈልግም ነበር። ሌላ መዳን ቢኖር ኢየሱስ ለዚህ ምድር አያስፈልግም ነበር። መዳን ስለሌለ ኢየሱስ ወደዚህ ምድር መጣ። ዛሬም ኢየሱስ ክርስቶስ ያድናል። በዛሬም ኢየሱስ ያድናል። ከኢየሱስ በስተቀር ምድራችን አይሰብክም። ኢየሱስ ለዘላለም ያድናል። የእግዚአብሔር ቃል ሲናገር ሐዋርያ ጳውሎስ እንደዚህ እኛ የተሰቀለውን ክርስቶስን እንሰብካለን አለ። የተሰቀለውን ክርስቶስን እንሰብካለን። ኢየሱስ በቀር ሌላ አዳኝ የለም። ከኢየሱስ በቀር ሌላ ወዳጅ የለም። ወዳጅ ሊከዳ ይችላል፣ ሊረሳ ይችላል። የማይከዳ የማይረሳ የዘላለም አምላክ የኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ኢየሱስ ወደ ገዛ ወገኖቹ ግን አልተቀበሉት ይላል። በስሙ ለሚያምኑት ይላል። ወደ እነሱ ኢየሱስ መጣ። ዛሬም ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል።
በሮሜ ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በልቡ ቢያምን በአንደበቱ ቢመሰክር ይድናል ይላል። ዛሬም የሚያድነን ኢየሱስ ነው። ኢየሱስን ዛሬም በአደባባይ ላይ እንሰብካለን። ኢየሱስ ለዘላለም ይሰበካል። ኢየሱስ ለዘላለም ይሰበካል። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ሲመጣ ሁለት ነገር ይሆናል። አንደኛው ለፍርድ ይመጣል፣ ሁለተኛው የዘላለምን ሕይወት ሊሰጥ ይመጣል። ዛሬ ከዚህ ፍርድ ማምለጫ መንገድ ሌላ መንገድ የለም። መንገድ ኢየሱስ ነው። እሳትና ዲኖ የማይጠፋ ስፍራ አለ። ከዛ የምናመልጥበት ዘላለምን ሕይወት በማግኘት ኢየሱስን በማወቅ ዛሬ መዳን ይሆንልናል። ኢየሱስ ያድናል። እጃችሁን ከፍ አድርጉና ኢየሱስ ያድናል በሉት። ኢየሱስ ያድናል በሉት። አሜን። ኢየሱስ ያድናል። ስሙ የተባረከ ይሁን። አሜን። ኢየሱስ ክርስቶስ ያድናል። ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ እርሱ ስለ ሰው ልጆች በምድር ላይ መጥቶ ኃጢአታችንን የተቀበለ ስለኛ ኃጢአት የሆነ ጀርባውን የተተለተለ ጎኑን በጦር የተወጋ እጆቹን በጦር የተቸነከረ ወንድሜ ለኔና ላንተ ነው የሞተው። ለኔና ላንተ ነው ወንድሜ። እናትህ አባትህ ይህንን ዋጋ ላትከፍል ትችላለች። መጽሐፍ ሲናገር እንደዚህ ይላል፣ ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ይላል። ከኃጢአት ነፃ መውጣት የሚቻለው በኢየሱስ በማመን ብቻ ነው። ዛሬ ኢየሱስ ክርስቶስ የምህረት እጆቹን ለናንተ ዘርግቷል። ስለዚህ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ታውቃላችሁ፣ በዓለም ላይ ያለ ነገር ሁሉ ያንተ ቢሆን ነፍስን መግዛት አይችልም። ነፍስ እጅግ በጣም ውድ ነች። ኢየሱስን ከሰማይ ያመጣችው የሰው ነፍስ ነች። ስለዚህ ነፍሲ በምንም አትገመትም። በየትኛውም ዋጋ ነፍስን ልትገምታት አትችልም። ነፍስን ለኢየሱስ ካልሰጠህ፣ ነፍስን ለአዳኙ ኢየሱስ ካልሰጠህ፣ ነፍሲ በሁለት መንገድ በዓለም ላይ ትሆናለች። አንደኛ የብርሃን መንገድ፣ ሁለተኛ የጨለማ መንገድ ነው። በዚህ ምድር ላይ ሌላ መንገድ የለም። ሁለት መንገድ አለ። አንደኛው የጨለማ የዲያብሎስ መንገድ ነው። ሁለተኛው የብርሃን መንገድ ነው። የብርሃን መንገድ ኢየሱስ ነው። ኢየሱስ ከተለ የዘላለም ሕይወት ያገኛል። ኢየሱስ ጌታ ነው። ዛሬ የዘላለምን ሕይወት ትቀበላላችሁ። የዘላለምን ሕይወት ትቀበላላችሁ። ኢየሱስ ያድናል። ኢየሱስ ያድናል። ሁሉ ሰው እጆቹን አንስቶ ኢየሱስ ያድናል ይበል። ኢየሱስ ጌታ ነው በሉ። ኢየሱስ ያድናል በሉ እስቲ። ኢየሱስ ሕይወት ነው። ኢየሱስ ሰላም ነው። ኢየሱስ መንገድ ነው። ሃሌሉያ። እስቲ ኢየሱስ በሉ እናንተ። ሕይወት ነው። ኢየሱስ መንገድ ነው። ኢየሱስ ሰላም ነው። ኢየሱስ አዳኝ ነው። ኢየሱስ እረፍት ነው። ኢየሱስ ጌታ ነው። ሃሌሉያ። ከቅድስት ድንግል ማርያም የተወለደ የናዝሬቱ ኢየሱስ ስለኛ ኃጢአት ሲል ስለኛ በደል ሲል የተንገላታ የተተፋበት የቆሰለ በመስቀል ላይ እንደተረገመ ሆኖ የተሰቀለ እጆቹ በሚስማር የተወጉ ጎኑ ደግሞ በጦር ተወግቶ ደም ከጎኑ የፈሰሰ ለኛ ኃጢአት ሲል የሞተ የተሰቀለው ክርስቶስ ብቸኛ አዳኝ ነው። የተሰቀለው ክርስቶስ ብቸኛ አዳኝ ነው። የተሰቀለው ክርስቶስ ብቸኛ አዳኝ ነው። ይህ ክርስቶስ የተሰቀለው ለኔና ለእናንተ ሲል በደሙ እኛን ሊያስመልጥ በደሙ እኛን ከጨለማ ወደ ብርሃን ሊያወጣ ክርስቶስ ተሰቅሎልናል።
የምስራቹ ያለው እዛ ጋር ነው። ይህ የተሰቀለውን ሥራ የተሰቀለውን ጌታ ያመነ ሁሉ ይድናል። ያላመነ ግን ይፈረድበታል። በልጁ በኢየሱስ ክርስቶስ የሚያምን ይድናል። ከኔ ጋር ይድናል በሉ። በማን የሚያምን? በማን የሚያምን? መዳን ያለው ሕይወት ያለው ብቸኛ መንገድ በሆነው በኢየሱስ ነው። ብቸኛ መንገድ በሆነው በኢየሱስ ነው። ለዚህ ነው መጽሐፍ ሲናገር ሐዋርያቶች ደምድመው 4 ነጥብ አድርገው ሲሰብኩ እንደዚህ ያሉ፣ መዳን በሌላ በማንም የለም። እስቲ በሌላ በማንም የለም በሉ። ይህ ማለት በነገስታት የለም፣ በመላእክት የለም፣ በአባቶች የለም፣ በጌቶች በስልጣናት የለም። መዳን ያለው በኢየሱስ ብቻ ነው። መዳን ያለው በክርስቶስ ብቻ ነው። መዳን ያለው በኢየሱስ ብቻ ነው። ይህን ኢየሱስን ያመነ ይድናል። ነገ አይደለም ሚድነው፣ አሁን ነው ሚድነው። ኢየሱስን ወደ ልቡ ያስገባ የዘላለምን ሕይወት ያገኛል። በሰማይ መኖሪያ መንገዱን ያገኘዋል። በማንም ያምን? በኢየሱስ የሚያምን። ስለዚህ አባቴ ብሩካን በዋናነት ወደዚህ ምድር መምጣታችን ወንጌልን ለመስራት ነው። ይህን ወንጌል አብረን ሰርተን ነገ ደግሞ በዚህ ያላችሁ ትውልዶች ሁሉ በከተማ ውስጥ፣ ቤት ውስጥ፣ በቢሮ ውስጥ በተለያየ አይነት አቅጣጫ ክርስቶስን ወንጌል እንናገራለን። ለምን ሲባል ሰዓቱ ተቃርቧል። የኢየሱስ መምጫ ደርሷል። የኢየሱስ መምጫ ማለት እቺ የምናያት ምድር ጠፋለች። ዘመኑ ተቃርቧል። በወንጌል ልናምን ይገባል። ንስሐ ልንገባ ይገባል። ስለዚህ ዛሬ ልብ ብላችሁ እየሰማችሁኝ ያላችሁ አንድ አጭር መልእክት ላስተላልፍ። ይህን ጌታ መቀበል እፈልጋለሁ። የእግዚአብሔር ሰው ጸልይልኝ። ከዘላለም ሞት ወደ ዘላለም ሕይወት መሻገር እፈልጋለሁ። ሃይማኖትን ሳይሆን ይህ ሕይወት የሆነውን ኢየሱስን ዛሬ ማግኘት እፈልጋለሁ። ከአጋንንት እስራት ነፃ መውጣት እፈልጋለሁ። ነፍሴ ላይ የከበደኝ ሸክም አለ፣ ከዛ ሸክም መውጣት እፈልጋለሁ ምትሉ በተለያየ አይነት ኃጢአት ውስጥ ያላችሁ፣ በተለያየ አይነት ጨለማ ውስጥ ያላችሁ ዛሬ እናንተ ቀን ነው። ዛሬ እናንተ ቀን ነው በሏቸው። ድገሙና በሏቸው። ኢየሱስን መቀበል እፈልጋለሁ ምትሉ እጃችሁን አሳዩኝ። አሳልፏቸው። ቶሎ ቶሎ ኑ ወደዚህ። እያጨበጨባችሁ ተቀበላቸው። እያጨበጨባችሁ ተቀበላቸው። ኑ በደንብ በጭብጨባ በጩኸትን ጋብዛቸው። ሃሌሉያ ሃሌሉያ ሃሌሉያ። እስቲ እኔ ኢየሱስ ስለናንተ አዳነው በሉ። ኢየሱስ 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 ያድናል በሉ እስቲ። ከዘላለም ሞት፣ ከኃጢአት፣ ከጨለማ፣ ከፍርሃት፣ ክፉ ነገር ምን ይላል? ጩሁና ያድናል በሉ። ሃሌሉያ። ኑ እንደዚህ ወንድሞች እህቶቻችሁን አሳዩኝ። ኢየሱስን መቀበል እፈልጋለሁ ምትሉ አሳዩኝ እጆቻችሁን። ቶሎ 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 እጃችሁን አሳዩኝ። አሳልፏቸው። ና ወንድሜ፣ እጃቸውን ከፍ ያደረጉ ሰዎችን አሳልፏቸው። ኢየሱስን መቀበል እፈልጋለሁ፣ ከጨለማ ወደሚደነቅ ብርሃን መውጣት እፈልጋለሁ፣ ዛሬ ኢየሱስን ማግኘት እፈልጋለሁ ምትሉ ቶሎ ቶሎ እየተነሳችሁ ካላችሁበት ቦታ ላይ ኑ። እንኳን ደህና መጣ ወንድሜ። ከስራ ነው የመጣኸው? ስም ማን ነው? ቦቼ። እንኳን ደህና መጣ። ምንድነው ሃይማኖትህ? ኢየሱስን ልትቀበል ነው የመጣኸው? አንተስ? እኔ መጀመሪያ አማኝ ነበርኩ። ወደ ዓለም ንስሐ ለመግባት ነው የመጣሁት። ወደ ዓለም ለተመለስክ ንስሐ ለመግባት አጨብጭቡላቸው። እንኳን ደህና መጣሽ እህቴ። ስምሽ ማን ነው? ኢየሩሳሌም። ከየት ነው የመጣሽው? ከዚህ ጋር ባምጥ። ምንድነው ሃይማኖትሽ? ኦርቶዶክስ። ዛሬ ኢየሱስን መቀበል መጣሽ? አዎ። አጨብጭቡላት ለእህታችን። ሃሌሉያ። አዳኝ ነው ኢየሱስ። አዳኝ ነው ኢየሱስ። አዳኝ ነው ኢየሱስ። ኑ ፈርታችሁ አትፍሩ፣ አትፍሩ። ከዛ ኃጢአት ውጡ። አትፍሩ፣ ከዛ ጨለማ ውጡ። መዳን በሌላ በማንም የለም። ወጣቶች፣ ወንዶች፣ ሴቶች ምትሰሙኝ ኑ ዛሬ እናንተ ቀን ነው።
ትላንትና እኛ በጨለማ ውስጥ ነበርን፣ በሞት ውስጥ ነበርን። ነፍሳችን በተለያየ አይነት እስራት ውስጥ ታስራ ነበር። በክፉ እስራት ውስጥ ነበርን። ኢየሱስን ባገኘን ሰዓት ከዛ ሰንሰለት ከዛ እስራት ነፃ ወጣን። ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ይላል። አዎ ዛሬ ኃጢአትን የምታሸንፉት በኢየሱስ ብቻ ነው። ኑ ወደዚህ ጌታን መቀበል የምትፈልጉ አሳልፏቸው፣ እያጨበጨባችሁ አሳልፏቸው። ኑ ከዛ ተሻግራችሁም ያላችሁ ጌታን አልተቀበልኩም ጸልይልኝ የምትሉ ኑ ከዘላለም ሞት አምልጡ፣ ከጨለማ አምልጡ። ክፈቱላቸውና እንኳን ደህና መጣ ና አጨብጭቡላቸው። እየመጡ ነው ያሉት። ዋው ሃሌሉያ ሃሌሉያ! እልልታ፣ ጭብጨባ፣ ጩኸት ያለው ሰው ሃሌሉያ ሃሌሉያ ሃሌሉያ! የምንሰብክላችሁ ወንጌል ድነት ያለበት ወንጌል ነው። ይህ የምናወራችሁ ወንጌል ኢየሱስ የሞተበት በሶስተኛው ቀን ከሙታን የተነሳበት ወንጌል ነው። ዛሬ ስሜ በሕይወት መጽሐፍ ላይ እንዲጻፍ ፈልጋለሁ የምትሉ ኑ፣ አትፍሩ፣ ሰዎችን አትፍሩ። ወጣቶች በተለያየ አይነት እስራት ውስጥ ያላችሁ ዛሬ እናንተ ቀን ነው። ኑ ተሻግራችሁ እዛ ያላችሁ ቆማችሁ ያላችሁ ጌታን ያልተቀበላችሁ እግዚአብሔር ይህንን እድል እየሰጣችሁ ነው። በዚህ ሰዓት ከዚህ ሰዓት በኋላ ምን እንደምንሆኑ አታውቁም። ማናችንም ምን እንደምንሆን አናውቅም። የዓለም መጨረሻ ሊሆን ይችላል። አንዳንድ ሰዎች የምንሞትበት ጊዜ ሊሆን ይችላል። ወደ ጌታ ሊሆን ይችላል። ኢየሱስን ያገኝ ሞት አይደለም የሚሞተው፣ እረፍት ነው የሚሆንለት። ሃሌሉያ! ሌላ ይቀራችሁ ካላችሁ እጃችሁን አሳዩኝ። አሁን መምጣት ፈልጋለሁ። እግዚአብሔር ሰው ከነዚህ ሰዎች ጋር ጸልይልኝ የምትሉ ንስሐ መግባት የምትፈልጉ ቀድሞም ወንጌልን አምናችሁ የነበረ በተለያየ አይነት ኃጢአት ውስጥ የገባችሁ ባክ ያደረጋችሁ ዛሬ ኢየሱስን መቀበል ፈልጋለሁ የምትሉ እጃችሁን አሳዩኝ። አሳልፏቸው። ተባረክ ወንድሜ። እጃችሁን አሳዩኝ። ቀድሞ ኢየሱስን አምኜ ነበር፣ ወደ ዓለም ሄድኩኝ፣ ወደ እሱ ሄድኩኝ፣ ወደ ኃጢአት ሄድኩኝ። ስሙኝ፣ እኔን የመጨረሻ ጊዜ ነው። ኢየሱስን ከነዚህ ሰዎች ጋር መቀበል ፈልጋለሁ። እግዚአብሔር ሰው ጸልይልኝ። ከኃጢአት ከጨለማ ከሞት መውጣት ፈልጋለሁ የምትሉ እጃችሁን አሳዩኝ። ባላችሁበት እጃችሁን አሳዩኝ። ኢየሱስን ያልተቀበላችሁ እጃችሁን አሳዩኝ። ና አዛጋጅ እያሳየ እንኳን ደህና መጣ ወንድሜ። ዌልካም ዌልካም። አጨብጭቡለት። ሌላ ሰው ካለ እጁን ከፍ አድርጎ ያሳየኝ። እያንቀሳቀሰ ያሳየኝ። እጁን አሳዩኝ፣ እጆቻችሁን። እሺ እዚህ ጋር ኦልሞስት እዚህ ጋር ወደ 20 የሚጠጋ ሰው እዚህ ጋር ቆሟል። ጌታ ኢየሱስ ይባረክ። ለጌታ ክብር እስቲ ያምጡለት። ሌላ ሰው አንድ ሰከንድ ልስጥ ካለበት ቦታ ኢየሱስን መቀበል የሚፈልግ እጁን ያሳየኝ። የመጨረሻ የመዳን ቀን አሁን ነው። ፈርታችሁ የተቀመጣችሁ በዚህ ሰዓት ላይ እጃችሁን አሳዩኝ። እዛ ጋር ወንድማችንን አምጡት፣ እጁን እያሳየ ያለ። እናንተ ደስ ብሏችኋል እዚህ በመሆናችሁ? ማን ነው ስምሽ? ኢየሩሳሌም። ኢየሩሳሌም። ምንድነው ሃይማኖትሽ? ኦርቶዶክስ። አንቺስ እቴ? እመቤት። እንኳን ደህና መጣሽ። አንተስ? አብርሃም። እንኳን ደህና መጣ። ምንድነው የምትሰራው? ቀን ሰራተኛ ነኝ። ምንድነው ሃይማኖት? ዛሬ ኢየሱስን መቀበል ትፈልጋለህ? አጨብጭቡለት። ሃሌሉያ። ከኔ ጋር እዚህ ጋር አዳዲስ ነፍሳቶች ከኔ ጋር ተንበርከኩና እንጸልያለን። የምንበረከከው ለኢየሱስ ነው። ይበሉ። ጌታ ኢየሱስ ሆይ አንተን እንደ ግል አዳኜ አርጌ እቀበላለሁ። ስለኔ ኃጢአት እንደ ሞትክ በሶስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ፣ በአንደበቴ መሰክራለሁ። የዘላለምን ሕይወት ስለሰጠኸኝ አመሰግናለሁ። ሃሌሉያ 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 ሃሌሉያ። እጆቻችሁን ከፍ አድርጉ ከኔ ጋር እዚህ ጋር ያላችሁ። እስቲ እዚህ ያላችሁ ቅዱሳን በእልልታ በጭብጨባ በጩኸት ኢየሱስን አመስግኑት። ኢየሱስን አመስግኑት። አመስግኑት። ኢየሱስን አመስግኑት።
አሁን እንጸልይላችኋለን። ሰንሰለት ይበጠሳል፣ ሞት ይነሳል፣ ጨለማ ይነሳል፣ የትኛውም ክፉ ነገር ይነሳል። ቀኝ እጃችሁን ልባችሁ ላይ አድርጉ። አይናችሁን ጨፍኑ። እዚህ ያላችሁ ቅዱሳን እጃችሁን ወደ እነሱ ዘርጉ። ዘርጉ እጆቻችሁን። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም የትኛውም ጨለማ የዲያብሎስ ሥራ በኢየሱስ ስም ከዘመናችሁ ላይ የፈረሰ ይሁን፣ የፈረሰ ይሁን፣ የፈረሰ ይሁን። ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም። አሁን ጌታን እንዳገኛችሁ የትኛውም አጋንንታዊ ሥራ የጨለማ አሰራር አሁን ለቋችሁ እንዲሄድ አዛለሁ። ሂድ በጌታ በኢየሱስ ስም ከውስጣቸው የጨለማ አሰራር ሂድ ከላያቸው ላይ በኢየሱስ ስም ሂድ በጌታ በኢየሱስ ክርስቶስ ስም። በሽታ ከናንተ ላይ ለቆ ሂድ። ተጽዕኖ ከናንተ ላይ ለቆ ሂድ በኢየሱስ ስም ለቆ ሂድ በኢየሱስ ስም ለቆ ሂድ። ኢየሱስ ክርስቶስ ስም ኢየሱስ ክርስቶስ ስም ሂድ ከዚህ ሰውነት ላይ ሂድ ከውስጡ በኢየሱስ ስም። ሞትን ድል በነሳው በናዝሬቱ በኢየሱስ ስም የጨለማ አሰራር ሂድ ከውስጡ ሂድ በጌታ በኢየሱስ ስም በጌታ በኢየሱስ ከውስጡ ሂድ። በሽታ ኃይል ይለቃት ሂድ በጌታ በኢየሱስ ስም። ከውስጧ ገላለሁ ብለ ይገባ ህይወቷን በበሽታ ይመታ በሊድ ከውስጧ እየጮክ በጌታ በኢየሱስ ስም እየጮክ ሂድ ከውስጧ ሂድ ከውስጧ በኢየሱስ ስም እየጮክ ሂድ በጌታ በኢየሱስ ስም። ተቃጠል ከውስጧ ኢየሱስ ክርስቶስ ተቃጠል በኢየሱስ ስም። ምን ልታረገው ነው? ይንሳው ምን ልታረገው ነው? ምን ልታረገው ነው? ይንሳው በኢየሱስ ስም መልስልኝ። ወይ ተቃጠል ከውስጡ ተቃጠል ከውስጡ በኢየሱስ ስም። ምን ልታረገው ነው? ዓላማ ልትገለው ነው ዓላማ። ምን ልታረገው ነው ዓላማ? ልትገለው፣ ህይወቱን ልታበላሽ። ምን ክፉ ነገር አድርገዋል? ምን አደረከው? ምን አደረከው? ህይወቱ ምን አደረክ? ህይወቱ ምን አደረክ? ወይ ሂድ ከውስጡ እየጮክ መጨረሻ ወይ ኢየሱስ ክርስቶስ። አሁን ምን ተሰማችሁ? ደስ ብሎኛል። ደስ ብሏችኋል? በኢየሱስ ስም ነፃ ወጣችኋል አሜን። ለዘላለም። ለጌታ ለኢየሱስ ክብር አምጡለት። በህመም ውስጥ ላላችሁ ጸልያለሁ። አሁን ለአባቴ ብሩካን ከጌታ ጋር ኑር። እሺ፣ ጠላት በአይነት አደጋ ክፉ ነገር ይፈልጋል። እግዚአብሔር ግን በህይወት ላይ ጣልቃ ገብቶ አስመልጦሃል። አሜን። ከዚህ በኋላ አትሞትም፣ በህይወት ትኖራለህ በኢየሱስ ስም። እጃችሁን ከፍ አድርጉ። ሁላችሁ እዚህ ያላችሁ በጌታ በኢየሱስ ስም በቆማችሁበት ስፍራ ላይ የጌታ ኃይል ይገለጥ፣ ይሰበር። ቀንበር ከእናንተ ላይ ይሰበር፣ ጨለማ ይሰበር፣ ተጽዕኖ ይሰበር፣ ይሰበር በኢየሱስ የበሽታን ኃይል ሰበር ያለው የጌታ ኃይል በእናንተ ላይ ይምጣ። በኢየሱስ ስም በድካማችሁ የጌታ ኃይል ይገለጥ፣ በድካማችሁ የጌታ ኃይል ይገለጥ። ታማችሁ ያላችሁ ተፈወሱ። በስራት ውስጥ ያላችሁ ነፃ ውጡ፣ ነፃ ውጡ። የተዘጋ ደጆች ይከፈቱ፣ ይከፈቱ በኢየሱስ ስም። ደጆቻችሁ ይከፈት፣ ይከፈት፣ ይከፈት። የእግዚአብሔርን ኃይል እጃችሁን ከፍ አድርጉ። አሁን ላመነ ሰው በቆመበት ቦታ ይሆንለታል። የእግዚአብሔር ኃይል ለማዳን ነው ይላል። ለማዳን ኃይል ይገለጥ በኢየሱስ ስም። ሰንሰለታችሁ በኢየሱስ ስም ይበጠስ። ታማችሁ ያላችሁ ነፃ ውጡ። የትኛውም አይነት ሰውነታችሁ ላይ ያለ ደዌ የተነሳ ይሁን ጥያቄያችሁ በኢየሱስ ስም ይመለስ፣ 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 ይመለስ። አሜን።
ኢየሱስ በሉ። ያድናል ያድናል በሉ። ከሞት ያድናል፣ ከኃጢአት ያድናል፣ ከጨለማ ያድናል፣ ከዘላለም ሞት ያድናል። ሃሌሉያ! እስቲ ኢየሱስ ጌታ ነው በሉ። በአርባ ምንጭ ምድር ላይ ጌታ የነገስታት ንጉሥ ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ብዙዎች ሞት ሲያስቀራቸው የናዝሬቱ ኢየሱስ ግን ሞት ይዘው ዘንድ ያልቻለ የተነሳ ያለ የነበረ ለዘላለም የሚኖር ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እጃችሁን ከኔ ጋር ከፍ አድርጉና ኢየሱስ ጌታ ነው በሉ። በሉ ኢየሱስ ምንድን ነው? ጌታ ነው። ሰላም ነው። እረፍት ነው። ሕይወት ነው። እናንተ ኢየሱስ ብቻ በሉ። ጌታ ነው። ኢየሱስ በሉ። ሰላም ነው። እረፍት ነው። ኢየሱስ አዳኝ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ የኢየሱስ ስም ብቻ ነው። የአርባ ምንጭ ወጣቶች፣ እናቶች፣ አባቶች በስራ ላይ ያላችሁ ይህ ምስራች ሰምታችሁ ብታምኑ መዳን ይላችኋል። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። ሃሌሉያ ሃሌሉያ። ኢየሱስ ያድናል በሉ። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ኢየሱስ ብርሃን ነው። ኢየሱስ ሰላም ነው። ኢየሱስ እረፍት ነው። ኢየሱስ እረፍት ነው። ኢየሱስ አዳኝ ነው። ኢየሱስ ጌታ ነው። ይህ አርባ ምንጭ አየር ቅዱሳን እዚህ ያላችሁም እንደገና ይህን ድምፅ የምትሰሙ ሁሉ ይህንን ድምፅ አሁን እንድንሰሙ እንፈልጋለን። መዳን በሌላ በማንም የለም። ኢየሱስ ብቸኛ አዳኝ ነው። ኢየሱስ ብቸኛ መንገድ ነው። ኢየሱስ መንገድ ነው። ኢየሱስ መንገድ ነው። ኢየሱስ ብርሃን ነው። ኢየሱስ ሰላም ነው። ኢየሱስ እረፍት ነው። ኢየሱስ እረፍት ነው። ኢየሱስ እረፍት ነው። ኢየሱስ ጌታ ነው። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ከእርሱ ሌላ መንገድ የለም። ኢየሱስ አዳኝ ነው። መዳን በሌላ በማንም የለም። እንድንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። እስቲ ኢየሱስ ጌታ ነው በሉ። ኢየሱስ ሕይወት ነው በሉ። ኢየሱስ መንገድ ነው በሉ። ኢየሱስ እውነት ነው በሉ። መዳን በሌላ በማንም የለም። እንድንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። የኢየሱስ ስም አዳኝ ነው። የኢየሱስ ስም አዳኝ ነው። የኢየሱስ ስም ፈዋሽ ነው። የኢየሱስ ስም ሕይወት ነው። ከእርሱ በቀር ሌላ ሕይወት ሰጪ የለም። ሌላ መንገድ የለም። ወንድሞቼ እህቶቼ፣ ይህንን ድምፅ የምትሰሙ ዛሬ የምስራች ወንጌል ይዘንላችሁ መጥተናል። መዳን በሌላ በማንም የለም። ኢየሱስ ሲናገር እንደዚህ ያለ፣ እኔ እውነትም ሕይወትም መንገድም ነኝ፣ ከኔ በቀር ሌላ መንገድ የለም አለ። ሌላ አዳኝ የለም አለ። ሌላ ወደ አብ የሚያስገባ የለም አለ። ስለዚህ ወንድሞቼ ይህንን የምስራች የምትሰሙ ሌላ መንገድ በመፈለግ ላይ ያላችሁ፣ ሌላ ሕይወትን በመፈለግ ላይ ያላችሁ አትንከራተቱ። አንድ ነው እውነቱ፣ አንድ ነው መንገዱ፣ እሱም ኢየሱስ ነው። እሱም ኢየሱስ ነው። አዳኝ ኢየሱስ ነው። ሕይወት ኢየሱስ ነው። እስቲ ኢየሱስ ነው በሉ። ሕይወት ኢየሱስ ነው በሉ። አዳኝ ኢየሱስ ነው በሉ። ሃሌሉያ! ሕይወት ኢየሱስ ነው። እንድንድንበት ዘንድ
ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ኢየሱስ ያድናል። ኢየሱስ ያድናል በሉ። ኢየሱስ ያድናል በሉ። ኢየሱስ ጌታ ነው በሉ። እሱ ብቻ ሕይወት ነው። እሱ ብቻ እውነት ነው። ሃሌሉያ! ሕይወት ኢየሱስ ነው። አዳኝ ኢየሱስ ነው። ሰላም ኢየሱስ ነው። ከኔ ጋር ኢየሱስ ነው በሉ። አዳኝ፣ ሕይወት፣ ሰላም፣ እረፍት፣ ብርሃን፣ ኃይል፣ አዳኝ፣ እረፍት፣ ሰላም፣ ብርሃን። አጭር ደቂቃ በቆማችሁበት ለዚህ ምድር ቅዱስ እንጸልይ። እግዚአብሔር አባቶ ይቺን ምድር ባርክ። እቺ ምድር ትለምለም፣ ለሌሎች ምድር ሁሉ ሞዴል ትሆን። የወንጌል ብርሃን እቺን ምድር ይሸፍን። በሱስ እስራት ውስጥ ያሉ ነፃ ይውጡ፣ የታመሙ ይፈወሱ፣ ሆስፒታሎች በፈውስ ይጎብኙ። ነፃነት በኢየሱስ ስም ይሁን። የታመሙ ይዳኑ፣ በእስራት ውስጥ ያሉ ነፃ ይውጡ። ተማሪዎች በዚህ ምድር ይባረኩ፣ ትልልቆች ይባረኩ፣ አባቶች ይባረኩ፣ እናቶች ይባረኩ፣ የዚህ ምድር መሪዎች ይባረኩ፣ ቤተ ክርስቲያኖች ይባረኩ። እቺ ምድር ትባረክ። ይወለድ፣ የአገር ገዢ ይወለድ፣ ነገስታት ይወለድ፣ ታላላቆች ይወለዱ፣ የሰላም አምባሳደሮች ይወለዱ፣ ይወለዱ። ስሜ ዘኪዮስ አጎያ ይባላል። የአርባ ምንጭ ከተማ ነዋሪ ነኝ። እግዚአብሔር ለምድራችን ቀብቶ ያስነሳው ታላቅ እግዚአብሔር ሰው ፕሮፌት ዘካርያስ ወንድሙ ግሎሪ ኦፍ ጋድ ላይ የሚያገለግለው እኛ ምናውቀው ወንድም ወደዚህ የአርባ ምንጭ ከተማ ገብተዋል። ዛሬ ከጋሞ አደባባይ እስከ ኮንሶ አደባባይ ወንጌል በኃይልና በስልጣን ተሰብኳል። በሽተኞች ተፈውሰዋል። እግዚአብሔር አምላክ በታላቅ ተናግረዋልና ይሄንን ድምጽ የምትሰሙ ሰው ዛሬ ያየሁት በእውነት በአይኔ የተመለከትኩት ወንጌል በኃይልና ስልጣን ተሰብኳል። ብዙ ሰዎች ከበሽታ ነፃ ወጥተዋል። እግዚአብሔር አምላክ በታላቅ በአርባ ምንጭ ከተማ ላይ እየተገለጠ ነው። ኑ እናንተም ይሄንን ታምራት እዩ። በእውነት አይተናል። እግዚአብሔር ሰው ላይ ያለውን ታላቅ እግዚአብሔር ጸጋ ለብዙ ሰዎች በእውነት ትሁት ሰው ነው። በየመንገድ እየጸለየ በእውነት ብዙ ሰዎች ከስራ ሲፈቱ ብዙ ሰዎች ጌታን ተቀብለዋል። ቢያንስ ከ40 ሰው በላይ እግዚአብሔርን ተቀብለዋል። ጌታ ኢየሱስ ይባረክ። ኖ መዳን በሌላ የለም ከክርስቶስ ውጪ። ስሜ ናትናኤል ፍሳ እባላለሁ። እዚህ የመጣሁት ከአርባ ምንጭ ነው። ዛሬ አርባ ምንጭ ምድር ላይ ትልቅ የእግዚአብሔር ክንድ የተገለጠበት ሁኔታ አለ። ብዙዎች ደግሞ በወንጌል የዳኑበትና ከጨለማው መንግስት ያመለጡበት ስለሆነ ብዙዎች ከበሽታ የዳኑበት ቀን ስለሆነ ይህን ቀን የማይረሳ ቀን ነው። ስለዚህ የተወደዳችሁ በዚህ ቴሌቪዥን የምትመለከቱ ቅዱሳኖች በዚህ በእግዚአብሔር ሰው እንድትጠቀሙ ዘንድ እንጋብዛችኋለን። ኢየሱስ ክርስቶስ ይወዳችኋል። ስሜ አማኑኤል ተስፋዬ ይባላል። ያው ዛሬ በወንጌል ስርጭቱ በጣም ድንቅ ነገር እያየሁት ነው። እግዚአብሔር ሰው ራሱን እውነት ከሰዎች ጋር አብሮ የሄደ ወንጌልን ሰብክ ነበር። የእግዚአብሔር ኃይል ሲገለጥ ነበር። ብዙዎች በዚህ ወንጌል ሲድኑ ነበረ። እግዚአብሔር ይመስገን። እግዚአብሔር ዘመኑን ይባርከው። በእውነት ራሱን ዝቅ አድርጎ በእውነት የእግዚአብሔርን እውነት የክርስቶስን ፈለግ የተከተለ ለብዙዎች ወንጌልን ሰብክ ነበር። በዚህ ወንጌል ብዙዎች ሰምተዋል ወንጌልን። እግዚአብሔር ይመስገን። ቢያንስ በአንድ ስቴፕ እስከ 50 እስከ 60 የሆኑ ሰዎች የክርስቶስን ወንጌል ሰምተዋል። በግልም ጌታን ተቀብሏል። ስለዚህ እግዚአብሔር ይመስገን። እግዚአብሔር ዘመኑን ይባርክ። ሰላም ሰላም፣ የግሎሪ ኦፍ ጋድ ቲቪ ተመልካቾች፣ ስሜ ናትናኤል ተፈራ ይባላል። የአርባ ምንጭ ከተማ ነዋሪ ነኝ። ዛሬ የሚገርም ነገር ሆኗል። ሰማይ በጣም የተደሰተበት፣ በሰማይ ታላቅ ደስታ የሆነበት፣ ነፍሳት የዳኑበት ቀን ነው። ዛሬ ላይ
በግሎሪ ኦፍ ጋድ ቲቪ መስራችና ባለራዕይ በነቢይ ዘካርያስ ወንድሙ የሚደንቅ ነገር ሆኗል። እሱም ምንድነው ከተባለ አርባ ምንጭ ከተማ ላይ ከዚህ በፊት ተደርጎ የማይታወቅ ከባድ የሆነ የመለኮት ጉብኝት ነበር። ከባድ የሆነ የእግዚአብሔር ክብር የመገለጥ ነበር። ነፍሳቶች እየዳኑ ነበር። በሽተኞች እየተፈወሱ ነበር። ከአጋንንት ሰዎች ከአጋንንት ስራት ነፃ እየወጡ ነበር። በዚህ ፕሮግራም ላይ በመታደሜ እኔም በጣም እድለኛ ነኝ። እናንተም ይህንን ፕሮግራም እንደምትወዱት እናምናለን። እግዚአብሔር ይባርካችሁ። ነቢይ ዘካርያስ እንወዳለን። ሰላም ሰላም የግሎሪ ኦፍ ጋድ ቲቪ ተመልካቾች የሆናችሁ እኔ ስሜ ይስሐቅ ጴጥሮስ እባላለሁ። እዚህ አርባ ምንጭ ከተማ ነዋሪ ነኝ እና በግሎሪ ኦፍ ቲቪ ባለራዕይ የሆኑት ነቢይ ዘካርያስ ዛሬ በዚህ በአርባ ምንጭ ከተማ ታላቁን ተልእኮ የእግዚአብሔርን የወንጌሉን መንግስት ሰብከዋል። በዚህ ወንጌል ላይ እኔም ተሳታፊ ነኝና በጣም እግዚአብሔር ታላላቅ ነገርን አድርጓል። ብዙዎች ጌታን ተቀብለዋል። ብዙዎች ደግሞ ካላቸው እስራት ነፃ ወጥተዋል። ብዙዎች ደግሞ ከድቅድቅ ጨለማ ወደሚደነቅ ብርሃን የክርስቶስ ድምጽ ጠርቷቸዋል። ስለዚህ ይህ ለምድራችን ተቀብቶ የተነሳው የእግዚአብሔር ሰው በዚህ ከተማ ታላቅን የሆነ የወንጌልን ስራ ሰርቷል። የክርስቶስን ተልእኮ በማድረጉ እጅግ በጣም በሰማይ ደስታ ሆኗል። እኛም ደግሞ ደስ ብሎናል። ጌታ ዘመኑን ይባርክ። አመሰግናለሁ።